ኢየሱስ ተነስቷል። ሞትን አሸንፎ ተነስቷል የኛ ጌታ። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። ፓስተር እንደተናገረው እኛ ብዙ መተዋወቅ ያስፈልገንም ለዳላስ አዲስ የመጣችሁ ካልሆናችሁ በጣም ቤተሰቦች ነን። ከ25 ዓመት በላይ ከዚህ ቤተክርስቲያን ጋር ኢቭን ወደ አሜሪካ ሙቭ ከማረጋችን በፊት እየተመላለስን ከቤቲ ጋር አገልግለናል። ቤተሰብ ነን፣ እንወዳችኋለን። እግዚአብሔር በመካከላችሁ የሚያደርገውን ድንቅ ነገር ያው ፓስተርንም አልሚንም አልፎ አልፎ ስለምናገኝ ፓስተር ዳኒንም እንሰማለን። በእውነት ለሌሎቹ ምሳሌ የምትሆን ስር የሰደደች ቤተክርስቲያን ስለሆነች በየጊዜው ደግሞ እግዚአብሔር እየባረካችሁ በሁሉም አቅጣጫ ወደ ላይም ወደ ጎንም እያሰፋችሁ እያየን ስለሆነ ክብሩ ሁሉ ለጌታ ይሁን። ፓስተርንም እግዚአብሔር ይባርክ። እድሉን ስላገኘን እናንተን ለማገልገል ደግሞ በጣም ደስ ብሎናል። ትንሽ የተለወጠብኝ ነገር ድምጽ ቀንሳችኋል። ጾሙ አድክሟችሁ እንደሆነ እንጂ እስኪ እንቁምና የጌታን ቃል እንስማ። ለእግዚአብሔር ቃል ክብር እናነባለን። ዛሬ ሁልጊዜም ቢሆን እኛ የትንሣኤ ህይወትን የምንኖር ሰዎች ነን። ግን በዚህ ቀን ደግሞ ሌላ ነገር ልናይ አይገባም ብዬ አሰብኩኝና በትንሣኤው ናሬት ተደርገዋል በሁሉም ወንጌሎች። አይ ቲንክ አራቱም ወንጌላውያን በአንድም በሌላም በኩል በደንብ አድርገው ተናግረዋል። በተለይ ግን ዘርዘር አድርጎ የጻፈልን ማቴዎስ ስለሆነ ማቴዎስ 28ን ከቁጥር 1 እስከ 10 ተመልክተን እግዚአብሔር ለኛ በዚህ በትንሣኤ ቀን ዛሬ እሱን በመናስብበት ቀን ምን መልእክት አለው? እግዚአብሔርን ኢየሱስን ከሙታን ያስነሳው ያው የእግዚአብሔር ያው መንፈስ በእኛ ውስጥ አለ። ትላንትም እያልን ነበር፣ ትንሣኤው ዛሬም ሕያው ነው። ክብር ለሱ ይሁን። ለእግዚአብሔር ቃል ክብር ሁላችንም ቆመን ከምዕራፍ 28 ማቴዎስ ከቁጥር 1 እስከ 10 አብረን እናነባለን። እኔ ያነብላችኋለሁ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። ሃሌሉያ ሃሌሉያ። እግዚአብሔር የተባረከ ይሁን። በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሩ። ኑና እዩ፣ ሂዱና ንገሩ። ኑና እዩ፣ ሂዱና ንገሩ። አሜን ነው ወይ? እስኪ በሉት፣ ኑና እዩ፣ ሂዱና ንገሩ። እግዚአብሔር ይባረክ። እነሆም ነገርኋችሁ፣ በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ዛሬ በዚህ ማለዳ የተሰበሰባችሁ ኦንላይን የምትመለከቱ ኢየሱስን የምትፈልጉ ሰዎች ካላችሁ አትፍሩ። ፍርሃት እናንተን አይመለከትም። ምንድነው ያላቸው መልአኩ? እናንተ ኢየሱስን ብቻ እንደምትሹ አውቃለሁ ይሄንን። ስለዚህ አትፍሩ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ናና ኢ በሉት። ሴት ከሆነች ነይና ኢ በሏት። ሂድና ተናገር። ጌታ ይባርካችሁ። መልአኩ ያለው በጣም ደስ የሚል ነገር ነው። ኑና እዩ፣ ሂዱና ተናገሩ። ማርቆስ ምዕራፍ 16 ላይ በሌላ መንገድ ነው የተረከው። ማርቆስ ያለው እህቶች መቃብሩ ጋር ሳይደርሱ የተነጋገሩትን ነገር ሁሉ አንስቶልናል። ማርቆስ እቤት ሆኖ የተመካከሩትን ለመሄድ አስበው ምን ያጋጥመናል ምንድነው ችግራችን ብለው ያወሩትን
ነግሮናል። ምን ተባባሉ ይላል? ሁለቱ ሴቶች እርስ በርሳቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልለናል? ይሄ ነበር ኢሹ። ሽቱ ተዘጋጅቷል፣ ፍቅራችን ለመግለጥ ተዘጋጅተናል፣ ግን ድንጋዩን ማን ያንከባልለናል እያሉ እርስ በርስ ያወሩ ነበር። ይሄንን ማርቆስ በሚገባ ተርኮልናል። ዛሬ እሱን ከማለት ጀምራለሁ። አትፍሩ፣ መቃብሩ ደጁ ተከፍቷል። ደጅ መክፈት የኔና የናንተ ስራ አይደለም። የተዘጋን መክፈት የኔና የናንተ ስራ አይደለም። ኢየሱስ ክርስቶስ የመቃብሩን ደጃፍ ከፍቶታል። ዳግም ላይ ዘጋ ከፍቶታል። ክብር ለእርሱ ይሁንለት። እሱ ተከፍቷል ካለ ክፍት ነው። እስኪ አሜን በሉ። ዛሬ የተዘጉም ይመስላችሁ ማን ነው የሚያንከባልልን የምትሏቸው ነገሮች ካሉ የተዘጋውን በር ሳይሆን የተጻፈውን የጌታን ቃል እመኑ። እሱ ክፍት ነው ካለ ክፍት ነው። አንዴ ሚኒሶታኔና ቤቲ ለአገልግሎት ሄደን፣ ያው ብርድ ሀገር ነው ታውቃላችሁና አገልግለን ስንወጣ ቅዳሜ ዕለት ነበረና መሼ፣ በጣም ተርበናል። ረጅም የጸሎት ጊዜ ነበረ እና ምግብ እንብላ ሲባል አይ ሁሉ ምግብ ቤት ዝግ ነው፣ አንድ ያበሻ ቤት አለ ክፍት፣ እዛ እንሄዳለንና ፓስተር ከሌሎችም ጋር ሆነን አብረን ሄድን። እዛ አካባቢ ግን ስንደርስ ብርድ ነው ታውቃላችሁ፣ ሚኒሶታ ጨልሟል፣ እርቦናል። ፓርኪንግ ሎት ውስጥ እንደሆንን በሩን ስናየው ተዘግቷል እና ብዙም ደግሞ መብራት አይታይም። በጣም ደነገጠን። እንዴ እንደዚህ እርቦን ልንመለስ ነው ስንል ከመሃላችን አንዱ ልጅ ኖ ኖ ኖ ኖ ኖ አንመለስ፣ እኔ እንትን ይታየኛል የተጻፈ ኦፕን የሚል አለ፣ ሄደን እንሞክረዋለን። የተዘጋውን አይተን እንቀር ፈርተን ወይንስ የተጻፈውን አይተን እንጠጋ? የተጻፈችው በትንሽ ስለሆነች አትታይም። ጨለማውና የተዘጋው የብረቱ በር ነው የሚያስፈራው። ከዛ ግድ የለም እንሂድ እዚህ ድረስ ከደከምናልና ጠጋ አልነው፣ እንደተዘጋ ነው። ጠጋ አልነው፣ እንደተዘጋ ነው። ለመክፈት ግን ሞከር ስናደርገው ወለል ብሎ ተከፈተ። ዛሬ ነግራችኋለሁ። ከፊት ለፊት የፈራችሁበት ማን ያንከባልለዋል፣ እንዴት ይከፈታል ያላችሁት ዝግ በር ቢኖር የተዘጋውን ሳይሆን የተጻፈውን እመኑ። እግዚአብሔር ክፍት ነው ካለ ክፍት ነው። እስኪ የተስማማው ሰው ብቻ አሜን ይበል። ይሄ ትንሣኤ ዝጉን በር የምትደፍሩበት ይሁንላችሁ። ያስፈራራችሁን የምትደፍሩበት፣ በቃሉ በድምፁ የምትደፍሩበት፣ በመንፈሱ የምትደፍሩበት፣ ያለውን ይዛችሁ የምትደፍሩበት ዓመት ይሁንላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማቴዎስ ዝርዝር በመጽሐፍ ሉቃስና ማቴዎስ ይታወቃሉ እንደምታውቁት። በጣም ዝርዝር አድርጎ ነው የጻፈልን። ስለዚህ የትንሣኤ ታሪክ ሲነግረን ማለት ነው። ትንሣኤው ኤስካቶሎጂካል ሜሴጅ አላቸው ከሚባሉት በብሉይ ኪዳን ታሪክ ከሆኑትም መጽሐፍ እግዚአብሔር ምሳሌ አድርጎ ሕዝቅኤል 37ን ጽፎልናል። ሕዝቅኤል 37 እውነት ለመናገር በዛ ጊዜ የነበሩት የእስራኤላውያን ታሪክ ብቻ እንዳልሆነ ቴክስቱን ራሱን አንብባችሁ መረዳት ትችላላችሁ። ሕዝቅኤል 37 ሕዝቅኤልን በመንፈስ እግዚአብሔር ወስዶት እጅግ ብዙ እጅግ ደረቅ አጥንቶች በሞሉበት ሸለቆ ወሰደኝ ይላል። ወገኖቼ ትንሽም እንኳን ደረቅ ነገር ትንሹም ከባድ ነው። እጅግ ብዙ እጅግ ደረቅ ምንም ህይወት የማታዩበት ሁሉ ነገር አጥንት ማለት ድሮ ነበረ፣ ድሮ ሰው ነበር፣ ድሮ ህይወት ነበረው፣ ድሮ የሚያወራ የሚንቀሳቀስ የሚያድግ ነበር። አሁን ግን አጥንት አጽም ማለት ቅሪትን ብቻ የሚያሳይ የሞት ምልክት ነው። የሞተ ነገር ደረቅ የሆነ ነገር ለዚያውም ብዙ አሳያው። ከዚያ በኋላ እነዚህ አጥንቶች በህይወት ይኖራሉን ብሎ ሕዝቅኤልን ጠየቀው። ሕዝቅኤል ምን ብሎ ነው የመለሰው? ጌታ ሆይ አንተ ታውቃለህ። ይሄንን ደፍር የምናገረው ነገር አይደለም። አጥንት ተገጣጥሞ የደረቀ ነገር ለምልሞ እንደገና ህይወት ይዞ ሲነሳ እኔ አላውቅም። በህይወት ሲኖር አይቻላውቅም። አይቻልም እንዳልልህ የምታናግረኝ አንተ ነህ፣ እኔ አላውቅም አለ። ጌታ ያደረገውን ግን ተመልከቱ። መጀመሪያ ሕዝቅኤል 37 ላይ ሄዳችሁ ስትመለከቱ እንደዚህ ነው የሚለው፣ እነዛ የደረቁት አጥንቶች በህይወት ይኖራሉን ብሎ ጠየቀኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። እሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ የትንሣኤው መልእክት ይሄ ነው። የሞቱ ነገሮቻችን የእግዚአብሔርን ቃል ይሰማሉ። ጆሮ አላቸው፣ ይሰማሉ። ወገኖቼ የጌታ ቃል ሲመጣ ለዚህ ነው ለኔ ነው ብለን መቀበል ያለብን። እግዚአብሔር ሲናገረን በቃ በደስታ በምስጋና መሞላት ያለብን ለዚህ ነው። ለምን? የጌታን ቃል ሙታን ይሰሙታል። የጌታን ቃል ዝግበር ይሰማዋል። ግዑዛን ይሰሙታል። ተናገር ዝም በልና ለአጥንት አለው። እኔ ለአጥንት ሰብኬ አላውቅም።
እኔ ለሞተ ነገር ሰብኬ አላውቅም። እኔ ለአጽም ሰብኬ አላውቅም። በጣም ግራም ያጋባ ነው። ነብዩ ከዚህ በፊት የሚያውቀው እስራኤላውያንን ሰብስቦ እግዚአብሔር እንዲህ ይላል ሲል ነው። አሁን ግን ለአጥንት ስበክ ተባለ። እግዚአብሔር ካለ አድርጉት። ለሞተ ነገራችሁ ተናገሩ። አረ በደንብ አሜን በሉ ባካችሁ። ንገሩት። እምቢ ላለ ላስቸገረ ለጤንነት ተናገሩ። ለተዘጋ በር ተናገሩ። ብዙ ጊዜ አብሮ ለቆየ አንገት ላስደፋ ችግራችሁ ቃሉን ይሰማዋል። የእኛን ቁጣ አይሰማም። የሰውን ኦፒኒየን አይሰማም። የአምላክ ድምፅ ሲሰማ ግን ግዑዙም ሕያውም ይሰማዋል። ተናገር ዝም በልና ለሞቱት አለው። ድምፅ መጣ። ወዲያው ትንቢት ስናገር አጥንቶች መገጣጠም ጀመሩ ይላል። የተበታተነውን ነገር መልክ የሚያስይዝ አንዱን እግር ከዚያ፣ አንዱን እጅ ከዚያ፣ አንዱን ራስ ከዚያ ከየቦታው ፈልጎ የተበታተነውን ነገር መልክ የሚያስይዝ የእግዚአብሔር ድምፅ ዛሬ የተበታተነ ነገራችንን መልክ ያስይዘልን። ከየት ልጀምር ያላችሁት ችግር የትኛውን ልጀምር የምትሉትን የሰራዊት ጌታ እግዚአብሔር ድምፁን ልኮ ያያይዘው። አሜን። ያያይዘው። እርስ በርስ ተገጣጠሙ ይላል። ከዚያ በኋላም ያለውን ታውቃላችሁ። ሕይወት አልነበረባቸውም። ጌታ እግዚአብሔርም ለነዚህ አጥንቶች ደግሞ አሁን እንዲህ በላቸው፣ ትንፋሽን አስገባባቸዋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ስጋን አወጣባችኋለሁ፣ በእናንተም ላይ ቁርበትን ዘረጋለሁ፣ ትንፋሽንም አስገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። አንድ ስብከት ምድረ በዳችሁን አትጥሉት የሚል ስብከት ሰብኬ ነበር። ወገኖቼ በምድረ በዳ ውስጥ ስናልፍ የሚያጋጥሙንን ከባድ ነገሮች አትጥሏቸው። እሱ እግዚአብሔር እንደሆነ እንድታውቁ ማነጋገሪያ ቋንቋው ነው። በምድረ በዳችንም ውስጥ ኢየሱስ ጌታ ነው። በሞተው ነገራችንም ላይ ኢየሱስ ክርስቶስ ጌታ ነው። አጥንትም ተገጣጠመ፣ ስጋም ሞላባቸው፣ አያያዦቹ ጅማቶችም ተሰሩ። ከዚያ በኋላ እስትንፋስን እፋለባቸው። ይሄ የሚያሳየው እንደ ሌሎቹ መልእክቶች ምን ማለት ነው፣ ትርጉሙ ምንድነው ብሎ እንዲጨነቅ ለነብዩ አልተወለትም። ራሱ የእግዚአብሔር መንፈስ ቁጥር 11 ላይ ሲተረጉመው ታያላችሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ናቸው። ትርጉሙንም እኔ እነግርሃለሁ። አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሊትራሊ ከተመለከታችሁት እስራኤላውያን ሞተው መቃብራቸው አልተከፈተም። በባቢሎን አገዛዝ ስር ነበሩ፣ በባርነት ነበሩ፣ ተስፋ በመቁረጥ ህይወት ነበሩ። እግዚአብሔር ከባርነት ህይወት አውጥቶ የባቢሎን ንጉስ የጫነባቸውን ቀንበር ሰብሮ ወደ ተሰጣቸው ተስፋ፣ ያው እስራኤላውያን እንደምታውቁት መጀመሪያ በሙሴ በኩል ከግብጽ ወጥተው ነበር። እሱን ባሳዘኑ ቁጥር ይበትናቸዋል፣ ለምርኮ ይሰጣቸዋል። በዚህ ዘመን ደግሞ ባቢሎን ማርኳቸው ነበር እና ወደ ተስፋ አገራቸው እግዚአብሔር መልሳቸዋለሁ ብሎ ነው የተናገረው። ሊትራሊ የተከፈተ መቃብር አልነበረም። ነገር ግን ይሄ በማቴዎስ 28 ላየነው ኤስካቶሎጂካል መልእክት ነበረ። እግዚአብሔር ሞትን ወደ ህይወት የለወጠ አምላክ ነው። በልጁ በኢየሱስ ክርስቶስ በኩል የእያንዳንዳችንን መቃብር ከፍቷል። ክብር ለሱ ይሆንለት። ሶስት ነገር ነው ዛሬ ልነግራችሁ የምፈልገው። የመጀመሪያው ትንሣኤ ታሪካችን ነው። እስኪ ትንሣኤ ታሪኬ ነው በሉ። ብዙ ዳውት የሚያደርጉ ክርስትናን ስራዬ ብለው የሚቃወሙ አንታይ ክራይስት ስፒሪት በምድር ላይ ሞልቷል። የክርስቶስ ተቃዋሚዎች አለ ዮሐንስ በመልእክቱ ላይ አሁንም በዓለም ላይ ብዙ አሉ ብሎ ተናገረ። ይካን ኢማጂን በአሁኑ ጊዜ ደግሞ ስልጣኔውን ገንዘቡን ተጠቅመው ሊበራሎች አታክ የሚያደርጉት ዋና ነገር ቢሆን ምንድነው? የክርስቶስ ኢየሱስን ትንሣኤ ነው። ለምን? ሐዋርያው ጳውሎስ በአንደኛ ቆሮንቶስ 15 ላይ እንደተናገረው ትንሣኤ ከሌለ እምነታችን ከንቱ ነው። ትንሣኤ ከሌለ አገልግሎታችን ከንቱ ነው። ትንሣኤ ከሌለ ስብከታችን ከንቱ ነው። ቤተክርስቲያን መምጣታችን ከንቱ ነው። የምናደርገው ነገር ሁሉ ከንቱ ነው። ሁሉን ከንቱ ለማድረግ ሰይጣን ታርጌት አድርጎ ዙሚን አድርጎ ያለው መሳሪያ ሁሉ እየጣለ ያለው የክርስቶስ ኢየሱስን ትንሣኤ ለመዋጋት ነው። ዛሬ ግን በዚህ ማለዳ በአንድ ላይ እናውጃለን። ትንሣኤ ታሪካችን ነው። ኢየሱስ ከ2000 ዓመት በፊት ሞትን አሸንፎ መቃብርን ከፍቶ ተነስቷል። ይሄ የስሜት ፉከራ አይደለም። ሎጂካል የሆኑ ነገሮችን በደንብ አድርጌ እነግራቸዋለሁ። ኢየሱስ ተነስቷል።
ትላንትም እየተናገርኩ ነበር። ሲኤንኤን በየአመቱ እኔ እዚህ ሀገር ከመጣሁበት ጀምሮ አንድ ዶክመንታሪ ያዘጋጃል። የትንሣኤ ሰሞን ያልተነሳ ከሆነ እንደሌላው ሰው ኖሮ ያለፈ አንድ አይሁዳዊ ከሆነ ኢየሱስ ለምን አይተውትም? ኢየሱስን ኢግኖር ልታረጉት የማትችሉ ጌታ ነው። በትልቅ ድምፅ አሜን በሉ። ሃሌሉያ። ኢግኖር ልታረጉት የማትችሉት ጌታ ነው። ባያምኑት፣ ባይከተሉት፣ እጅ ባይሰጡት እንደበረገጉ ይኖራሉ። አረ ይሄ ሰው ጻድቅ ነው፣ በሱ ላይ አንዳች ነገር እንዳታደርግ። ሌሊቱ ሙሉ ሲሰቃይ ያድር ያለው የጲላጦስ ሚስት። እንደሱ ከሆነ ለምን አንድ ነገር አታደርጉም? ኢየሱስን ምን ላድርገው? ሄሮድስ በዛ በኩል እርስ በርስ ሲነጋገሩ ሁለቱ ነገስታት፣ እኔ መርምሬዋለሁ እስከ መጨረሻው ድረስ፣ እነሱ የሚሉትን ነገር አላገኘሁም፣ አንድም ነገር አላገኘሁበትም በዚህ ሰው ላይ። እዛኛው ላይ ይሄዳል። እስኪ ደግሞ መርምሩት፣ ኢንተሮጌት አድርጉት። መርምረው ውጤቱ ምንም አላገኘንበትም፣ ግን ምን እናርገው? ይሰቀል። ለኢየሱስ እጅ ባይሰጡም፣ ወደው ባይገዙለትም፣ ተማርክ ያለው ባይሉትም ኢግኖር ሊያረጉት የማይችሉ ጌታ ነው። ምክንያቱም ሕያው ነው። ሞትን አሸንፎ ተነስቷል። ትንሣኤ ታሪኬ ነው በሉና ሲጮሁ። የቤተ ክርስቲያን ታሪክ ወይም ካሌንደር እንዳይመስላችሁ፣ የኔ ታሪክ ነው። አሜሪካኖች ሲናገሩ ይሄ ቤልት ውስጥ ይሄን ያህል ይዘህ ይላሉ። ለምሳሌ ሬስሊንግ የሚጫወት ሰው ካለ 10 ጊዜ ዋንጫ ከወሰደ አንደር ዩር ቤልት እኮ 10 ዋንጫ አለ ይላሉ። እዛ ላይ ቆመ ነው የምታነሳው፣ ከፍ ብለህ ነው የምትጀምረው። ዛሬ እነግራችኋለሁ፣ ከፍ ብለን ነው የምንጀምረው። የት መሰላችሁ መቆሚያችን? የኢየሱስ ትንሣኤ ላይ። እስኪ አሜን። ሰይጣን የሚፈራው እሱም ብቻ ነው። ኢየሱስ ተነስቷል። ትንሣኤ ታሪኬ ነው በሉና ጮህ እስቲ። የኔ የግሌ ታሪክ ነው። የቤቴ ታሪክ ነው። የሞተ ነገሬ ታሪክ ነው። እዛ ላይ ቆሜ ነው የምጀምረው። ሃሌሉያ። ኢየሱስን ስናውቅ ምን ሆኖ አንድ ነገር ምንድነው? አዲስ ፍጥረት፣ ኒው ክሪኤሽን። አሮጌው ምን ሆኗል? የድሮውን አገኘው ብሎ ሰይጣን ሲመጣ ከፍ ብዬ ከትንሣኤው ጀምሬ ያገኘኛል። ያ ደካማ ሰው ልሆን እችላለሁ፣ ሸክላ ልሆን እችላለሁ። የኢየሱስ ሕይወት የሚባል ግን በሕይወቴ ውስጥ አለ። ውስጥ ደህንነታችሁ እንዳታቃልሉት። ምን ጀምረው ከትንሣኤ ነው። ሞትን ካሸነፈ ነው። ወገኖች መድኃኒት የጠፋለት ነገር እኮ ሞት ብቻ ነው። ታላቁ ኢትዮጵያዊ ደራሲ ሎሬት የሚባሉት ዶክተር ከበደ ሚካኤል ታውቋቸዋላችሁ? እስቲ የሚያውቃቸው እጁን ያንሳ። የኢህአዴግ ጄኔሬሽን ነው ያለው ማለት ነው። ከበደ ሚካኤል የድሮ መማሪያ መጽሐፎችን ሁሉ የጻፉ ናቸው። ኤኒዌይስ ብልህና ገጣሚ ብቻ ሳይሆኑ ሂወዝ ፊሎዞፈርም ናቸው። እና ምን ብለው ይገጥማሉ? ረጅም ግጥም ነው። መጨረሻውን ብቻ ልንገራችሁ። ለሁሉም ጊዜ ያለው ብሏል ሰለሞን። መክብብ 3ን ወስደው ለሁሉም ጊዜ ያለው ብሏል ሰለሞን። እጠይቀው ነበር በተገናኘን፣ ሞት የሚሞትበት ቀኑ መቼ ሆነ? ለመወለድ ጊዜ አለው፣ ለእንትን ጊዜ አለው፣ ለእንትን ጊዜ አለው፣ ለሁሉም ጊዜ አለው ይላል። ሰለሞንም ባገኘው ጠይቀው ነበር፣ ለመሆኑ ሞት የሚባለው ራሱ የሚሞተው እኔ ደግሞ እነግራቸው ነበር በተገናኘን። ዶክተር ከበደ ሚካኤልን ሞት ኦልሬዲ ሞቷል፣ መውጊያው ተወስዶበታል። የሞት መውጊያ ኃጢአት ነው። የኃጢአት ጉልበት ሕግ ነው። ከሕግ በታች የተወለደው ኢየሱስ ሞትን ገሎታል። አሜን። የሞት መድኃኒት ተገኝቷል። አይዊሽ ይህን ሰምተው በሄዱ ነበር። ሰውዬ አስጨናቂው ሞት፣ በየቤቱ ገብቶ ያስለቀሰው ሞት ተቀብሯል፣ አለቀ። ከመሬት በታች አፈርና አፈር ትሆናለህ ያስባለው ያ ሞት በመጨረሻው ጊዜ አንድ መዝሙር ይዘበርበታል። ሞት ሆይ መውጊያ የት አለ? ሰዎች ዛሬ በስጋ ሊሄዱ ይችላሉ፣ ግን መውጊያው ጫፉ ያለው ስፒሩ የለም። ስጋችን ይገባል፣ ነፍሳችን ትሄዳለች፣ አያገኘንም መውጊያው። ሞት በኢየሱስ ሞቷል። የግሌ ታሪክ ነው ትንሣኤ ታሪኬ ነው በሉ እስቲ እንደገና። በቃ የግሌ ታሪክ ነው። ታሪኬ የጀመረው እዚያ ነው። ከስራ አይደለም የጀመርኩት፣ ከትንሣኤው ላይ ነው። I have the resurrection under my belt። ጉራ እኮ ይናገራሉ እንዴ 10 እኮ ዋንጫ የወሰድኩ ሰው ነኝ፣ 5 ጊዜ እኮ ለፋይናል የደረስኩ ሰው ነኝ። እንደሱ ሲሉ ተጋጣሚውን በቃ ባንዴ ነው የሚዘርሩት እኮ በእንትን በሳይኮሎጂ። ይሄንን ጠላት ዛሬ እንዘርረዋለን። የምጀምረው ምናልባት ጌታን የተቀበልኩት እኔ ቅድስት ማርያም ግቢ ውስጥ ፓትርያርኩ ቢሮ አንዲት በጣም የደከመች 2 ሜትር በ2 ሜትር ማትሆን ጣውላዋ ቋ ሲጢጢጥ የሚል ጣሊያን የሰራው ቤት ስትገቡበት ሽታው ማያስገባ
አንድ ድሮ የማውቀው የኦርቶዶክስ ቤተክርስቲያን መምህር ቁጭ አድርጎ እየነገረኝ አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ሆኜ ባጌን እንኳን አላወረድኩም። እሱን እንዳያስኩ እሱ እየነገረኝ እንደዚህ አንገቴን ደፍቼ እያለቀስኩ ያቺ ጠባብ ክፍል በክብር ስትሞላ አስታውሳለሁ። ጠባብ ንጹህ ያልሆነች ማንም ሪኮግናይዝ በማያደርገው ሁኔታ እዛ ስገባ አንድ ተማሪ ባግ የያዘ ሰው ነበርኩ። ስወጣ ግን ሞትን ያሸነፈ ጌታ በውስጤ ተወልዶ ዳግም ተወልጄ ትንሣኤው ላይ ነው ጀምሬ የወጣሁት። ወገኖቼ እንድንታበይ ሳይሆን አሸናፊ ጌታ በውስጣችን እንዳለ ግን እንድናውቅ ነው። ወገኖቼ እነግራችኋለሁ፣ ኢየሱስ ሞትን ድል አድርጓል። ትንሣኤው የኔ ታሪኬ ነው። እስቲ አሜን በሉ። የኛ ታሪካችን ነው ትንሣኤው። በትንሽ በትልቁ አንደነግጥም። ጠላት እንዳለን እናውቃለን። ከትንሣኤው በላይ ግን ጠላታችንን የሚያስፈራው ነገር የለም። ኢየሱስ ተነስቷል። ከ2000 ዓመት በፊት ተነስቷል። ጧት ፓስተር እየተናገረ ነበረ። ጳውሎስ የኢየሱስ ክርስቶስ በስጋ ስላልነበረ ከነ ጴጥሮስ ጋራ ከትንሣኤው በኋላ ስለሆነ የተገናኘው ምስክር መጥራት አስፈልጎታል። የሰበኩላችሁ የተቀበላችሁት ወንጌል ይልና መጀመሪያ ለሴቶቹ፣ ከዛ ለደቀ መዛሙርቱ ለነ ጴጥሮስ ለ12ቱ፣ ከዚያ በኋላ ለ500 ወንድሞች በአንድ ጊዜ ታይቷል። በጣም ነው ያብራራ ያለው እና በዛ ጊዜ እንደዚህ ብሎ ሊዋሽ አይችልም። ከነሱ ከ500 ውስጥ ብዙዎቹ በህይወት ገና አሉ ይላል። አድራሻ ብትጠይቁት ኢሜል ሁሉ ሊሰጣችሁ ይችላል። እንትናን ጠይቀው፣ ቴክስት አድርግለት፣ አይተዋለሁ ኢየሱስን በለው። ይኸው እንትና በስም የሚታወቁ እንዳሁኑ በጣም ፖፑሌሽን ብዙ አልነበረም። ጥቂት መንደሮች ናቸው በገሊላ በኢየሩሳሌም አካባቢ በስም የሚታወቁ ሰዎች ከተነሳ በኋላ በአንድ ጊዜ ያዩት 500 ወንድሞችና እህቶች ነበሩ። ኢየሱስ ክርስቶስ ተነስቷል። አሜን አሜን አሜን። ወገኖቼ ዛሬ በጣም ብዙ የታወቁ መቃብሮች አሉ የሚጎበኙ። ታውቃላችሁ the tomb of the ምንድነው የሚሉት አሁን ዲሲ አለ የሞቱትን ወታደሮች በጦርነት የሞቱትን ወታደሮች ምሳሌ ሁሉንም ማግኘት ስለማትችሉ አንድ ሰው ይቀበራል። ያንድ ወታደር አስከሬን ይመጣና ይገባና ሁሉንም እንደምታከብሩ እንደምትሳለሙ እዛ ሳሉት እያደረጋችሁ ትሄዳላችሁ። ብዙ የታወቁ መቃብሮች አሉ ገንዘብ እየተሰጠ የሚጎበኙ። እነዚህን መቃብሮች በጣም ዋጋ እንዲኖራቸው ያደረገ መቃብሩ ሳይሆን ውስጡ ያሉት ሰዎች ናቸው። የኢየሱስ ክርስቶስን መቃብር ደግሞ በጣም እንዲጎበኝ ያደረገው ውስጡ ማንም አለመኖሩ። አሜን በሉ ባካችሁ። ውስጥ ያሉት ሰዎች ናቸው። እኔ አይቻለሁ። ባታ ገብቼ አፄ ምኒልክን የንግሥት ዘውዲቱ ምናምን አይቻለሁ አሉ ውስጥ። እነሱ ባይኖሩ ኖሮ መቃብሩ ምንም ዋጋ የለውም። በጣም ብዙ ሰው የሚጎበኘው ግን ጎልጎታ ያለውን የኢየሱስን መቃብር ነው። እሱ ግን በጣም የሚጎበኘው ውስጡ ባዶ ስለሆነ ነው። ሬናርድ ቦንኬ ጀርመናዊ ወንጌላዊ ኢትዮጵያ መጥቶ ሲሰብክ አግኝቼዋለሁ። ጀርመን እያለሁ 2 ጓደኞች አሉኝ አለ። ሙስሊምም አይሁድም እና እንጠያየቃለን አለ። አንድ ባለሱቅ ፓኪስታናዊ ጠፋብኝ አለ። የት ሄደህ ነው ጠፋ ስለው ሱቅ አለው። አይ እኔማ መካ ሄጄ ነበር አለኝ እና ብዙ አዲስ ስለሆንኩኝ ጠየቅኩት አለ። ምንድነው የምታረጉት መካ ሄዳችሁ? እንዴ ዋናው የምናደርገው ነገር ካባ አለ፣ የነብያችን የመሐመድ መቃብር አለ። እሱን አይተን ነው የምንመጣው ጎብኝተን። ይሄው ላሳየ ብሎ ፎቶ ምናምን ከበው ያ ሁሉ ሚሊዮን ሰው ሲሳለመው ምናምን። እንዴ እኔም እኮ ሄጄ ነበረ የኢየሱስ ክርስቶስን መቃብር ለማየት ኢየሩሳሌምና ጎልጎታ በሙሉ እስራኤልን ጎብኝቼ ነበረ። እኔ ግን ሄጄ አላገኘሁም፣ መቃብሩ ባዶ ነው። ምናስጎበኘው እንኳን የለንም እኮ ባዶ ነው። ባዶ ነው። ኢየሱስ ስሙ የተባረከ ይሁን። ታሪካችን ከዛ ነው የሚጀምረው። ትንሣኤ ታሪኬ ነው በሉ። ይሄንን በግል በየቀኑ ህይወታችን በጣም አድርገን ልናስበው የሚገባ ነገር ነው። የሰይጣን ጉልበቱ ማስፈራራቱ ብቻ ነው። ሌላው ነገሩ በሙሉ በትንሣኤው ተወስዶበታል። ወገኖቼ በአንቺ ውስጥ በአንተ ውስጥ በእኔ ውስጥ የኢየሱስ ክርስቶስ ትንሣኤ ዛሬም ሕያው ነው። እስኪ አሜን። ታሪኩ እውነት እንደሆነ ግን አንድ 3 ነገሮችን ብቻ ልናገር። እንደው አእምሮ አለን ሎጂካል ሆኑ እያሉ ለሚያስቸግሩን ሰዎች 3 ነገሮች እነግራቸዋለሁ። የመጀመሪያው ምንድነው የሚሉት እንግዲህ ምንድነው ሴታፕ የተደረገ ስቶሪ ነው አይደለም? በቃ ቁጭ ብለው እና ማቴዎስ ተማክረው ሴታፕ ስቶሪ ማለት ነው። ተነስቷል ለምን አንል? ለምን እንትን ጨምርበት እስኪ
ምስክር እስኪያርግበት ተነስቷል የሚሉ ማን ይሁን? ሴትአፕ ስቶሪ ከሆነ የመጀመሪያው የትንሣኤ ምስክሮች ሴቶች ነበሩ በመጽሐፍ ቅዱስ በአዲስ ኪዳኑ መሰረት። በአይሁዳውያን ታሪክ ደግሞ ይቅርታ እህቶች እንግዲህ እኔ አይደለሁም እነሱ ነው ያሉት፣ አንድ ወንድ ምስክርነት ከ100 ሴቶች ምስክርነት የበለጠ ፍርድ ቤት ይቀበለዋል። የትንሣኤው ምስክሮች ሴትአፕ ስቶሪ ቢሆን ኖሮ እነ ኒቆዲሞስ፣ ምክንያቱም ከተከበሩት ፈሪሳዊ ከነበሩት የሳንሄድሪን የምክር ቤታቸው አባል የነበሩ በዮሐንስ 3 ጌታን ያመነው ኒቆዲሞስ እነሱን የመሰሉ ሰዎች ነበሩ። መጀመሪያ መቃብር ሄዶ ያየው ኒቆዲሞስ ነው ብለው ነበር መጻፍ ያለባቸው። ካህናት ፈሪሳውያን ነበሩ፣ ወንዶች ነበሩ፣ አይሁዳዊ ወንዶች ነበር ብለው መጻፍ ያለባቸው። በገዛ ራሳችሁ ታሪካችሁን ታከሽፋላችሁ እንዴ? ውሸት እንደሆነ የምታውቁት ኢየሱስ ክርስቶስ ደግሞ የመረጠው ሴቶች ምስክር እንዲሆኑ። እስቲ አሜን በሉ ባካችሁ። ሁልጊዜ ከሰው የተለየ ነው አሰራሩ። ኢየሱስ ለዘላለም ጌታ ነው። በዚህ ምክንያት ምንም የሚሰጧችሁ መልስ የለም። ሴትአፕ ስቶሪ ከሆነ ለምንድን ነው ሴቶችን መጀመሪያ ምስክር ያደረገው? ሁለተኛው በማቴዎስ ወንጌል ምዕራፍ 27 አንድ ምዕራፍ ወደ ኋላ ብትመለሱ ከቁጥር 64 እስከ 66 ድረስ በጣም ደስ የሚለኝ እንዲህ የሚል ቃል አለ። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ኦሬዲ ሰቅለው ቀብረው ምናምን ከዛ በኋላ መጡና ጌታ ሆይ ያ አሳች አሉ በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ወገኖቼ ኢየሱስን ኢግኖር ማድረግ አትችልም። ትዝ እያለህ ነው የምትኖረው። ይሄን ኢየሱስን ምን ላድርገው? እኔ ምክር አለኝ፣ ተቀበሉት። ያድናል ኢየሱስ። ትዝ አለን። አይገርምም? ለካ እነሳለሁ ብሏል። ረስተዋት ነበረ። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ፣ ለምን በ3ኛው ቀን ነው አነሳለሁ ያለው፣ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝልን አሉት። ጲላጦስም ጠባቆች አሏችሁ፣ ራሳችሁ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ። ኋላ እኔንም ደግሞ እዚህ ነገር ውስጥ እንዳታስገቡኝ እርግጠኛ እንዲሆን በዚህ ስህተት ምክንያት ነው መቃብሩ ባዶ የሆነ የተሰረቀው እንዳትሉ የራሳችሁን ጋርዶች ቅጠሩ፣ የራሳችሁን ማህተም አድርጉ፣ አለ በምትሉት ማክሲመም ሴኩሪቲ መንገድ አሽጉት። በቃ ከዚያ በኋላ ከሌለ ምንም ልረዳችሁ አልችልም፣ የለሁበትም። መቼም ጲላጦስ 10 ጊዜ ነው እጁን ከደሙ ነፃ ያደረገው። ኢየሱስ ክርስቶስ ዝም ልትሉት ኢግኖር ልታረጉት የማትችሉ እውነተኛ ጌታ ነው። ትዝ አላቸውና ደነገጡ። 3 ቀን አስጠበቁት። ምንድነው የሚለው በሌላ ቦታ? እስከ ዛሬ ድረስ ይሄ ወሬ ከተማው ውስጥ ይወራል። ምን የሚለው ወሬ? ደቀ መዛሙርት ገንዘብ ከፍለው የኢየሱስ ክርስቶስን አስከሬን ምን አድርገውታል? እነሱን የሰረቁት ነው የሚሉት። እሺ ይሄ ሁሉ ጠባቂ እያለ በር ላይ እያለ ማህተሙ እያለ ድንጋዩ ባይዘው ድንጋይ ተቀምጧል ሲባል ዝም ብሎ የሆነች ድንጋይ አይደለም ያደረጉበት፣ በኢነርሺያ ነው። መቃብሩ እንደዚህ ትንሽ ቆልቆል ያለ ነው፣ ክብ ድንጋይ ነው። እዚህ ጋር አስቀምጣችሁ ትለቁታላችሁ። በራሱ ክብደት ተንከባሎ ሄዶ ግጥም ነው የሚለው። ከ20 ኩንታል በላይ እንደሚሆን ክብደቱ በጣም ትልቅ እንደነበረ 20-30 ሰው እንኳን ሊያንከባለው እንደማይችል ነው የሚነገረው። ለዚህ ነው ሴቶቹ ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል ብለው የተጨነቁት። ወገኖቼ በዚህ ሁኔታ የተዘጋው መቃብር ደቀ መዛሙርት ሰርቀውታል ሌሊት ካሉ እሺ፣ ደቀ መዛሙርቱ እንደሰረቁት ማን አየ? ማን ነበር እየጠበቀ የነበረው? የነሱ ወታደሮች ጠባቂዎች ናቸው። መተው ሲሰርቁት ጠባቂዎቹ ለምን ዝም አሉ? እስከ ዛሬ ድረስ ግን ያንን ወሬ ያስወራሉ። ሎጂኩ ግን ይሄ ነው። ጠባቂዎቹ ባይኖሩ ኖሮ ደቀ መዛሙርት መተው ሰረቁት ይባላል። ሰርቬላንስ ካሜራ የለም እንዳሁኑ። ደግሞስ ያንን ድንጋይ እነ ጴጥሮስ ናቸው ወይ ሊያንከባሉት የሚችሉት? ደቀ መዛሙርቱ ሲሰርቁት ጠባቂዎቹ እዛ እያሉ ካዩት ለምን አላስቀሩትም ነበር? ግን ወሬ ታውቃላችሁ፣ አንድ ቦታ ከጫራችሁት ያው ዝም ብሎ ሲሄድ እስከ ዛሬ ድረስ በዛ ሀገር ይወራል ይላሉ። እነሱ ጠባቂ አስቀምጠው ኢየሱስ ክርስቶስ ግን በየት እንደወጣ ሳያውቁት ተነስቷል።
ሰይጣን ጠባቂ ያስቀምጣል፣ ኢየሱስ ግን በሩን እየዘጋ ያስወጣል። ኢየሱስ ለዘላለም ይባረክ። ሶስተኛው የነ ጴጥሮስ ሕይወት የደቀ መዛሙርት ሕይወት ከትንሣኤ በኋላ ያሳየው ለውጥ ነው። ታውቃላችሁ በስቅለቱ ጊዜ ጴጥሮስ ጨርሶ ይሄንን ሰው አላውቀውም ብሎ ነው የካደው። አላውቀውም ብሎ የካደውን ሰው ከሞተ በኋላ ለመከተል ምን ያነሳሳቸዋል? ሞትን ፈርቶ ስቃይን ፈርቶ አይደል እንደ ጴጥሮስ እሳት ሲሞቁ ይሄንን የምትሰቅሉትን ሰውዬ እኔ አላውቀውም ብሎ ለጊዜውም ቢሆን አመለጠ፣ ከስራት አመለጠ። ኋላ ቆይቶ ለዛ ለሞተ ሰውዬ ነፍሴን እሰጣለሁ ብሎ እንደሱ ሳይሆን ቁልቁል እሰቀላለሁ ብሎ ራሱን እንዴት ይሰጣል? ሎጂካሊ ለምንድን ነው የሚሰጠው? ኢየሱስ ክርስቶስ እንደተናገረው ስለተነሳ፣ ለጴጥሮስ ስለታየ፣ ለደቀ መዛሙርት ስለታየ። የኢየሱስ ተከታዮች እኮ እንደዚሁ ዝም ብለው ተከታዮች አይደለም፣ ነፍሳቸውን የሰጡ እስከ መጨረሻው ድረስ መስዋዕትነት ለመክፈል የተዘጋጁ የቆረጡ ነበሩ። ይሄን ያደረገው ምንድነው? የኢየሱስ መነሳት ነው። ኢየሱስ ተነስቷል በሉ እስቲ። ትንሣኤ የራሴ ታሪክ ነው በሉ። ክብር ለኢየሱስ ክርስቶስ ይሁን። በጭብጨባ በእልልታ ጌታን ባርኩት። አሜን። ቅርብ ጊዜም ሲኤንኤን ላይ የሰማሁት የመግነዙ ጨርቅ ተገኘ ተብሎ በጣም ብዙ ጊዜ ተብሏል ታውቃላችሁ። በአሁኑ ግን የካቶሊክ ቤተክርስቲያን ትክክለኛ እሱ ነው ብላ ያመነችበትን ብዙ ተገኝቶ ስለነበር አንዳንዱም የውሸት ይሆናል ተብሎና ይሄኛው አገኙ የተባለው በትክክል የሰው ቅርጽ ያለው በዛ ጊዜ ስለ ኢየሱስ የተነገረው ኤክስፕሬሽን ሁሉ ያለው ነውና ያረጋገጡት ነገር ምንድነው? እድሜውን በተመለከተ የጨርቁን ካርቦን አናሊሲስ ሰርተው እድሜ የሚለካ ማለት ነው። አሁን ዛፍ ሲቆረጥ እንደዚህ እድሜውን እንደሚለኩት ካርቦን አናሊሲስ ሰርተው ኤግዛክትሊ ኢየሱስ በነበረበት ከ2000 ዓመት በፊት የነበረ ጨርቅ እንደነበር አረጋግጠዋል። እኛም ጨምረን እንንገራቸው፣ ጨርቁ አለ፣ እሱን እኛም አልካድንም። ኢየሱስ ግን እዛ ውስጥ የለም። ኢየሱስ ተነስቷል። ስለዚህ ክብር ለሱ ይሁን። አሜን አሜን አሜን። ክብር ለሱ ይሁን። የምንጀምረው ከዚህ ነው መሆን ያለበት ወገኖቼ። ሰይጣንም አታክ እያደረገ ያለው የኢየሱስን ትንሣኤ ስለሆነ እኛ ደግሞ ታሪክን ጨብጠን ቃሉ የሚለውን ይዘን የኢየሱስን መነሳት እናረጋግጥላቸዋለን። ሴቶች ምስክሮች ናቸው፣ ጠባቂዎች ነበሩ። አልተሰረቀም አካሉ፣ ተነስቷል። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ሞትን አሸንፎ ተነስቷል። የቸገረው ነገር የለም። ክብር ለሱ ይሁን። ብዙ ጊዜ ተናግሬያለሁ። ጌታ ኢየሱስ ክርስቶስ መቃብሩን ፈንቅሎ ተነስቷል እንላለን። ኢየሱስ መቃብር ፈንቅሎ አልተነሳም። መፈንቀል አያስፈልገው። ድንጋዩ የተንከባለለው ኢየሱስን ለማውጣት መልአክ አግዞት አይደለም። መጥቶ ያንከባለለው ማን ነው? መልአኩ ነው አይደለም? ኢየሱስ ከውስጥ ሆኖ ፈንቅሎ በልያዝ ሞክር ተብሎ ከገብርኤል ጋር ተረዳድቶ አይደለም በር የከፈቱት። ድንጋዩ የተንከባለለው ኢየሱስ እንዲወጣ ሳይሆን ሴቶቹ እንዲገቡና እንዲያዩ። እንኳን ኢየሱስ እነ ጴጥሮስ እንኳን በር ሳይከፈት ወጥተዋል ከእስር ቤት። የሐዋርያት ሥራ ላይ ሄዳችሁ ተመልከቱ። እንደው በልምድ ፈንቅሎ አንከባሎ እንላለን እንጂ እሱ የሚታገለው ድንጋይ የለውም። እሱ አምላክ ነው። እሱ ኦምኒ ፕሬዘንት ነው። በሁሉ ቦታ እንደ መገኘት የሚችል ጌታ ነው። እንኳን ከአንድ ድንጋይ ላይ ጋር ሊታገል በእሱ ድንጋዩ የተነሳው እኛ ወደሱ እንድንቀርብ ሄደን እንድናይ ነው። ዛሬም ብዙ ድንጋዮች አሉ። ዛሬም ብዙ በሮች አሉ። እግዚአብሔርን አላስወጣም ሳይሆን እያሉ ያሉት እኛ ወደሱ እንዳንቀርብ የሚታገሉ ናቸው። እኔ ጸልያለሁ ዛሬ በዚህ የትንሣኤ ቀን እምቢ ያሉ አናስገባም ያሉ ድንጋዮች ይንከባለሉ። ወደ ህልውናው እንዳንገባ የከለከሉን ይንከባለሉ በኢየሱስ ስም። ወደ ጸሎት ህይወት እንዳንገባ፣ ቃሉን እንዳንማር፣ እንዳናገለግል ዘግተው የያዙብን በስሙ ስልጣን ይንከባለሉ። ድንጋዩም ይንከባለለው እኛ ወደሱ እንድንገባ እንድናይ፣ ምስክር እንድንሆን ብቻ ነው። እሱን ለማውጣትማ መልአክ ሊያግዘው አይችልም። ጴጥሮስ ተዚህ ይላቸዋል አይደለም? ሲገቡ ይላል በደንብ ተዘግቶ ነበረ። በደንብ ጥሩ ቁልፍ ተደርጎ ነበር የተዘጋው። ሲገቡ ግን አልነበረም ነው የሚለው። ምንም ኤክስፕላኔሽን የለውም። ሲገቡ አልነበረም። እነ ጴጥሮስ እንኳን በር ሳይከፍቱ ከወጡ ኢየሱስ ክርስቶስ ማንም ረድቶት አይደለም ድንጋይ ያንከባለለው። ድንጋዩ ለሱ ኢሹ አልነበረም። ዛሬም የሚታገሉ ድንጋዮች እኛ ወደሱ እንዳንቀርብ ነው። ትንሣኤ ታሪካችን ነው ብለን እንጨርስ እስቲ። ሁለተኛ ትንሣኤ ታሪክ ብቻ አይደለም፣ የዛሬ ህይወታችን ነው። ሮሜ ምዕራፍ 8 ከቁጥር 10 እስከ 11 በመሐልም በየ አጋጣሚው ለመነጋገር ሞክረናል። ሮሜ 8 ከ10 እስከ 11 እንደዚህ ነው የሚለው።
ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ወገኖቼ ኢየሱስን ከሙታን ያስነሳው ያው መንፈስ በእኛ ውስጥ አለ። እስቲ አሜን አሜን አሜን። ስለዚህ ዛሬ የትንሣኤ ሕይወት እንድንኖር ነው ጌታ የሚጠራን። የተሸናፊ ሰው ሕይወት አይደለም። የሞተ ሰው ሕይወት አይደለም። የሞተ ሰው ኃይል የለውም፣ አቅም የለውም፣ አለቀ። ጀግናም ቢሆን ሀብታም ቢሆን አዋቂ ቢሆን ከሞተ አንድ ሰው ሞተ ነው። ወገኖቼ እኔና እናንተ በውስጣችን ሙታን ነበርን ኤፌሶን 2 እንደሚነግረን። ዛሬ ግን ኢየሱስ ስለተነሳ የትንሣኤ ሕይወት በእኛ አለ። ጸልየን እንሰማለን፣ አጋንንትን እንገስጻለን፣ ከክፉ ዓለም ጋር ተነጋግረን እንዋጋለን። ሰዎች ይህን ላይረዱ ይችላሉ። ለምንድን ነው? በእኔ ውስጥ ያለው ኢየሱስ ሕያው ስለሆነ ነው። ስሙ ሕያው ነው። እስቲ አሜን በሉ። ኢየሱስ ሕያው ነው በሉና እስቲ ጩሁ። ክብር ለኢየሱስ ይሁን። የሲኦልን ከርስ የቀደደው ኢየሱስ፣ አሸንፎ የወጣው ኢየሱስ፣ ጳውሎስ እንደሚያበረታታን ያው መንፈስ ነው የሚለው ኢየሱስን ከሙታን ያስነሳው መንፈስ በእናንተ ሕይወት ውስጥ ይሰራል። የትንሣኤ ልጆች ነን። የትንሣኤው ልጆች ነን። ክብር ለእርሱ ይሁን። ኢየሱስ የከፈለውን ዋጋ ታውቃላችሁ። ፊልጵስዩስ 2 ላይ ይነግረናል። ቴዎሎጂካሊ በጣም ዲቤተብል ነገር ነው። ራሱን ባዶ አደረገ። ሂ ኤምፕታይድ ሂምሰልፍ የሚለው ምን ማለት ነው? አምላክነቱንም ነው አውልቆ የጣለው? ምንድን ነው ሂ ኤምፕታይድ ሂምሰልፍ? ለብዙ ዓመት ይነጋገሩበት ነበር ቴዎሎጂያኖች። ኢየሱስ ፈቅዶ የተዋቸው እንዳው ምንድን ነው ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እንዴት ይሄን እተዋለሁ፣ እንዴት ይሄንኛውን ጥላለሁ ብሎ ከአብ ጋር አልተከራከረም። የጣላቸው ብዙ ነገሮች አሉ። ለምሳሌ ውበቱን ትቷል። ዳዊት ራሱ ደስ የሚለውን አምላክ ምንድነው? በሕይወቴ እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ ደስ የሚለውን አምላክ ሁሌ አይ ዘንድ አይደለም የሚለው። ውበት የተሞላ የሰማይ ድምቀት፣ ሃሌሉያ፣ ውብ ነው። ያንን ውበቱን ግን ኢሳይያስ 53 እንደምታዩት መልክና ውበት የለውም፣ ደምግባትም የለውም። የተጣለ የተናቀ የሕማም ሰው ወዶ ነው የተወው ውበቱ። ሀብተ ሰማይን ጥሎ ነው የመጣው፣ የሰማይን ሀብት። እናንተ ባለጸጋ እንድትሆኑ እሱ ስለ እናንተ ምን ሆነ? ንገሩኝ እንጂ ከቃሉ ነው የምነግራችሁ። ምንም ያወዛግብ ነገር አይደለም። ቆሮንቶስ ላይ ይነግረናል። በእሱ እናንተ ባለጸጋ እንድትሆኑ እሱ ትቷል። አገልግሎቱን ለመደገፍ ሴቶች ገንዘብ ማዋጣት ነበረባቸው። ታክስ ለመክፈል አሳ ተጠምዶ ከዚህ መውጣት ነበረበት። አምላክ አይደል እንዴ? ለምን ከነ ንብረቱ እንዳለ ከነ እህታችን ሀና ተክሌ ጥሩ መዝሙር ዘምራለች፣ ሀብተ ሰማይ የሚል ሀብተ ሰማይን ነው ጥሎ የመጣው። ትቷል። ባዶ ራሱን ፈቅዶ ያደረጋቸው ነገሮች አሉ። ፈቃዱም በተወሰነ ደረጃ ትቷል። ይቺ ጽዋ ከኔ ትለፍ አለና ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን አለ። በተወሰነ ደረጃ ያንንም ትቷል። ሂ ኤምፕታይድ ሂምሰልፍ ይሄንን ያህል ዝቅ አለ። ኤፌሶን ማን ነው? ፊልጵስዩስ እንደሚነግረን ግን በዚህ ምክንያት ይላል። እስቲ በዚህ ምክንያት በሉና ጩሁ። በዚህ ምክንያት እግዚአብሔር ግን ከሰማይ በሰማይና በምድር ስሙን ከፍ ከፍ አደረገው፣ ጉልበት ሁሉ ለሱ እንዲሰግድ፣ ምላስ ሁሉ ኢየሱስ ጌታ ነው እንዲል። እስቲ በዚህ ክፍል ያለ ሰው በሙሉ አንደበት ሁሉ ኢየሱስ ጌታ ነው ይበል። ጌታ ነው። ክብር ለሱ ይሁን። ያ ጌትነት ደግሞ እኛ ለማይክ መሞከር አይደለም። ኢየሱስ ጌታ ነው። በእውነትም ኢየሱስ ጌታ ነው። አጋንንት ይሰሙታል። ኢየሱስ ጌታ ነው። በሽታ ይሰማዋል። ኢየሱስ ጌታ ነው። ስሙ ሲጠራ ሲኦል ይንቀጠቀጣል። ኢየሱስ ጌታ ነው። ክብር ለሱ ይሁን። ክብር ለእርሱ ይሁን። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የሌላው ስም የማይሰራው? የትኛውም ሃይማኖት እኮ በአማኞቹ ውስጥ እኖራለሁ ብሎ ፕሮሚስ ያደረገ የለም። ይሄንን ለማጣጣል ለማሳነስ አይደለም የምነግራችሁ። ጎ ኤንድ ቼክ ኢት አውት። በእስልምና ውስጥ መሐመድ በእኛ ውስጥ ይኖራል የሚል ቴዎሎጂ የለም። የለማ ብራዘር ያለው የት ነው አይደል? እዛ ነው ያለው። በፎቶ ምናምን መነሳት ይቻላል። ሄዶ በውስጣችሁ እኖራለሁ የሚል የለም። ቡድሃ በአማኞቹ ውስጥ እኖራለሁ አላለም። የለማ ቴዎሎጂ የለም። የሉም አነሱ ራሳቸው። ሳትኖር እንዴት ነው በሌላው በውስጥ መኖር የምትችለው?
ኖት አይ በት ክራይስት ኢን ሚ አለ ጳውሎስ። እኔ አይደለሁም አለ ገላትያ ላይ፣ ነገር ግን ክርስቶስ ኢየሱስ በእኔ ውስጥ ይኖራል። እስቲ አሜን። ምን ይላል መሰላችሁ? ከክርስቶስ ጋር ተሰቅያለሁ። ጳውሎስ አስደናቂ ሰው ነው። ከክርስቶስ ጋር የተሰቀሉት እኔ እስከማውቃቸው 2 ሌቦች ናቸው። ጳውሎስ አልነበረም። ግን ገላትያ 2 ላይ በድፍረት ከክርስቶስ ጋር ምን ሆኛለሁ ይላል? ተሰቅያለሁ። ይሄ ሕያውነቱን ነው የሚያሳያችሁ። ለሱ ስንሞት እኛም ከክርስቶስ ጋር ተሰቅለናል። የምስራች አለኝ፣ እሱ ስለተነሳ እኛም ተነስተናል። ኖት አይ በት ክራይስት። ዛሬ ምንም ነገር ይስራ ጌታ በእኛ ውስጥ እሱ ነው የሚሰራው። ስለዚህ ሰይጣንን አልፈራውም በሉና ጩህ እስቲ። ኢየሱስ ሕያው ጌታ ነው። በእኔ ውስጥ ይኖራል። እኖራለሁ ባንቺ ውስጥ፣ እኖራለሁ ባንተ ውስጥ ነው ያለን። we are new creation። ይሄ ትህትና የማጣት ጉዳይ አይደለም ወገኖች። እሱ ነው ፕሮሚስ ያደረገው። ጌታን ስንቀበል አዲስ ሰዎች ነን። ለምንድን ነው? ለዛሬ ህይወታችን የጽድቅ ህይወት እንድንኖር፣ ዕዳ እንደሌለበት ሰው እንድንኖር፣ ሞትን አሸንፈን እንድንኖር፣ ፍርሃትን አሸንፈን እንድንኖር የእግዚአብሔር መንፈስ ኢየሱስን ያስነሳው ያው መንፈስ ነው የሚለው። አነስ ያለ አይደለም። ሞትን ያሸነፈ መቃብርን የከፈተ ለብዙዎች የታየ ያው መንፈስ ባንቺ ውስጥ ይሰራል። ያው መንፈስ ባንተ ውስጥ ይሰራል ወንድሜ፣ ይሰራል። ክብር ለሱ ይሁን። አልተጠቀምንበት ይሆን? አልተጠቀምንበት ይሆናል። ግሬስ የሚባለው ነገር፣ ሜርሲ የሚባለው ነገር፣ የእግዚአብሔር ጸጋ፣ የሚያስችል ጸጋ፣ ኢኔብሊንግ ግሬስ። ድሮ ማልችለውን አሁን የሚያስችለኝ፣ ኃጢአት በቅ እንደፈለገ ያሸንፈኝ ነበር፣ በአየር ላይ የሚኖረው ነበረ የሚቆጣጠረኝ አለ ጳውሎስ። ዛሬ ግን ሌላ አለ። ሃሌሉያ። አንዲት እህት ጌታን ተቀበለችና ድሮ የሚያውቋት ወንዶች መንገድ ላይ በቃ አስቸገሯት። ለከፋ ነው የሚባለው፣ እየለከፉ እና በጣም አልገባቸው ስላለ መጨረሻ የምትለው ብታጣ የኔ ወንድም እኔ ሴት አይደለሁም አለችው። ሄድና ሴትህን ፈልግ፣ እኔ አዲስ ፍጥረት ነኝ። እስቲ አሜን አሜን። ኢየሱስን ስንቀበል ቁመታችን አልጨመረ ይሆናል፣ ክብደታችን አልቀነሰ ይሆናል፣ ወዲያውኑ የተማርን አልሆንም፣ ወዲያውኑ ገንዘብ አልሞላም። ነገር ግን እኔ እግራቸዋለሁ ዛሬ we are new creation፣ አዲስ ፍጥረት ነን። ማንም በክርስቶስ ቢሆን እሱ ወይም እሷ አዲስ ፍጥረት ናቸው። አሮጌው ሁሉ ምን ሆኗል? አልፏል። 2 ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሕያው ያደረገን አዲስ ፍጥረት ያደረገን ምንድነው? ያው እግዚአብሔር ኢየሱስን ያስነሳው የእግዚአብሔር መንፈስ በእኛ ውስጥ ዛሬም ስላለ። ጽድቅን ለማድረግ የምንጓጓው ድሮ ሌባ የነበረው ዛሬው በገዛ እጆቹ እየሰራ ለሌሎች የሚያካፍለው፣ ድሮ ሐሰትን ይናገር የነበረው ዛሬ ግን የወንጌል መስካሪ የሆነው ጳውሎስ እንደዚህ ብሎ ይናገራል ኤፌሶን ላይ we are a new creation። ክብር ለኢየሱስ ይሁንለት። ስለዚህ ትንሣኤ ዛሬ ለኛ ትርጉም አለው። አሜን ነው። ለዚህ ነው መልአኩ ምን አላቸው እነዛን ሴቶች? አትፍሩ፣ ኢየሱስ ተነስቷል፣ አትፍሩ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ኢየሱስን እንደምትሻ አውቃለሁ በሉት። ኢየሱስን እንደምትፈልጊ እኔ አውቃለሁ በሏት። መልእክት አለኝ እንግዲያው በሏት። አትፍሪ፣ አትፍራ። ኢየሱስ ጌታ ነው። በጭብጨባ በእልልታ አንፈራም፣ ምንንም አንፈራም፣ ምንንም አንፈራም። ፊውቸሩን አንፈራም። የመንግስት ፖሊሲ ሊለዋወጥ ይችላል፣ ሪፐብሊካን ዲሞክራት ሊያሸንፍ ይችላል። እኛ ግን አንፈራም። ሃሌሉያ አሜን አሜን። አንፈራም። ብዙ ሰዎች ይመስላቸዋል የሰለጠነው ዓለም በቃ ክርስትና እኮ እየጠፋ ነው፣ እየሞተ ነው፣ በቃ እኮ ቤተክርስቲያን እንደዚህ ያለች ነው። ዛሬ ልንገራችሁ I have a good news for you። 2024 ስታቲስቲክስ ተሰርቶ ነበር። ከኦክቶበር 2023 እስከ ኦክቶበር 2024 የመጽሐፍት ሽያጭ ጥናት ተደርጎ ነበር። በጣም ቤስት ሴለር የሚባሉት መጽሐፍት በ1% ነው ሽያጫቸው ያደገው። በተረፈ አብዛኛው መጽሐፍ ሙሉ በሙሉ አንደር ዋተር ነው፣ ወድቋል። ከድሮ ያነሰ ነው የሚሸጠው። በዚህ ዓመት ግን ይሄ ኒውዮርክ ታይምስ ላይ፣ ዋሽንግተን ፖስት ላይ፣ እነዚህ ሊበራል የሚባሉት የታወቁት ጋዜጦች ላይ ሄዳችሁ ማየት ትችላላችሁ። የመጽሐፍ ቅዱስ ሽያጭ ግን በ24% አድጓል። ታምናላችሁ? በ24%። ጥናቱን ቀጥለው ፈርዘር ሄዱ። በምን እድሜ ክልል ያሉ ናቸው በአብዛኛው የገዙት የሚለውን to your surprise በአብዛኛው ይሄንን የገዙት ወጣቶችና ሚሌኒያል የሚባሉት ጄነሬሽኖች ናቸው። ክብር ለጌታ ይሁን።
ኢየሱስን ችላ ልትለው አትችልም። አሜን። መነጋገሪያ እንደሆነ ይቀጥላል። ላመኑት ሕይወት ይሰጣል። ኢየሱስን ችላ ማለት አይቻልም። ሃሌሉያ። ለምንድነው የገዙት እነዚህ ሰዎች መጽሐፉን ተብሎ ሪሰርች ሲደረግ we are looking for hope። ምናየው ነገር ሁሉ ተስፋ የሚሰጥ አይደለም። ቴክኖሎጂ እያደገ ነው። ሜዲካል ቴክኖሎጂም ኢንቬንሽኖችም አዳዲስ የሪሰርች ውጤቶችም አሉ። አንዳንድ ሰዎች እንደሚሉት ላይፍ በአሁኑ ጊዜ ኤክሳይቲንግ ነው ይላሉ። I wish I have more time. I had more time። ወደ 150 ሚኖር ቢሆን ያው ለሎንጄቪቲ አሁን ብዙ የሚሰሩት ለዚህ አይደለ? እንዳይሞት ሁሉ ለማድረግ እየሞከሩ ነበር። አንድ ሪሰርች ነበረ። በጣም እነዚህ ቢሊየነሮቹ ገንዘብ ኢንቨስት ያደረጉበት ሰው እንዳይሞት ለማድረግ። ኋላ አንድ ሪሰርች ወጣ። ሌላው ነገር ሁሉ ኦኬ ቢሆን እንኳን ልብ ግን ኢላስቲሲቲዋን ታጣለች እና በፍጹም ፓምፕ ማድረግ ስለማትችል ምናምን ሲሉ እሺ 500 ይሆናሉ እየተከራከሩ 500 ዓመት መኖር ማለት ነው። አረ ዝቅ አርግ ትንሽ እባክህ፣ አረ ጨምር እየተባባሉ ለመኖር በጣም ይፈልጋሉ። ምን ያህል እርግጠኛ እንደሆን ባላውቅም እንደነ ላሪ ኪንግ የመሳሰሉት ሀብታሞቹ በጣም መኖር እየፈለጉ ነው የሞቱት። እና ድንገት እንደገና መኖር የሚቻልበት ቴክኖሎጂ ከመጣ ሳንፈራርስ እንድንቀመጥ ብለው ሳም ካይንድ ኦፍ ፕሪዘርቫቲቭ ውስጥ ከፍለው እንዳሉ ሰምቻለሁ። ማይክል ጃክሰን ቤቱ ውስጥ ስፔሻል ኦክሲጅን ነበር የሚወስደው ታውቃላችሁ። የተጣራ ኦክሲጅን ሰው የሚጨብጠው በጓንት ነበረ። ሁሉ ነገር ተሸፋፍኖ ነበር። የሞተው በ57 ዓመቱ። ከመሞቱ በፊት እንቅልፍ እንኳን መተኛት አይችልም ነበር። ለነርሱ ደውሎ ሲነግራት መጨረሻ ሊሞት ሲል ፍሎሪዳ ነበረች። ግማሹ ሰውነቴ እንደ በረዶ ቀዝቅዟል፣ ግማሹ ሰውነቴ ደግሞ እንደ እሳት ግሏል። እንቅልፍ ከተኛው ይሄን ያህል ቀን አልፎኛል፣ ምን እንደማረግ አላውቅም። እንኳን በህይወት እያለ ከሞተ በኋላ እንኳን አልበሙ ከ200 ቢሊየን ሚሊየን በላይ ተሽጧል። ምን የሚጎለው ነበረ ማይክል ጃክሰን? ሰዎች ለመኖር በጣም ነው እየፈለጉ ያሉት ለመኖር። ተስፋ ግን ይሄ ሁሉ ነገር እያለ በውስጣቸው ግን ተስፋ የሚሰጥ ነገር ያጣሉ። ሞር በኖሩ ቁጥር ተስፋ እየቆረጡ ነው የሚሄዱት። እርጅናን አይወዱትም። ሞትን መጋፈጥ አይችልም ሰው። የፈለገው ገንዘብ እዛ ተቀምጦ በገንዘቡ ትላንት በመኪና ይወዳደር ነበር። ዛሬ ግን መኪናውን ያንን የተወዳደረበትን ሊነዳው አይችልም። ትላንት የትኛው ቤት ነው የሚበልጠው የቱን ልግዛ ይል ነበር። ዛሬ ግን ላይ እንኳን ወጥቶ መተኛት አይችልም። አይወዱትም ሽምግልና። ታውቃላችሁ እኔና እናንተን አሸናፊ ያደረገንን ጌታ፣ ሞትን ያሸነፈው ጌታ we are looking forward። እንደገና አዲስ ስጋ ለብሰን እንደገና ሕያው ሆነን የማይሞተውን ይዘን እሱን መስለን የምንነሳበትን እየናፈቅን ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ኢየሱስ ሕይወታችን ነው። ትንሣኤው ታሪካችን ነው በሉ እስቲ። ትንሣኤው ታሪኬ ነው በሉ ወገኖች። አካሄዳችን ሁሉ መቀየር አለበት ከዚህ በኋላ። እንዴ የጀመርኩት እኮ ከተነሳ ጌታ ነው። ሞትን ካሸነፈ ጌታ ነው። ቴልሚ ከዛ በላይ እስኪ ሌላ ምን አለ? ትንሣኤው ደግሞ የዛሬ ሕይወታችን ነው። የመጨረሻው ሶስተኛው መልእክቴ ትንሣኤው የከበረ ተስፋችን ነው። ትንሣኤው ታሪካችን ነው። ትንሣኤ የዛሬ ሕይወታችን ነው። ትንሣኤ ደግሞ የከበረ ተስፋችን ነው። ጴጥሮስ መልእክቱን ሲጀምር አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደዚህ ብሎ ይጀምራል። ኢየሱስ ክርስቶስ ከሙታን በመነሳቱ። ሃሌሉያ፣ ኧረ አሜን፣ ሃሌሉያ። ይሄ እንግዲህ ስለ አንተ ሁሉን ትተን ተከተልንህ እያለ ኢየሱስን እየተከተለ አንዳንዴም እንትኑን ኤክስፕረስ ያደርግ የነበር ሐዋርያ ነው። ምንድነው የምትሰጠን ጌታ ሆይ? ላንተ ብለን እኮ ሁሉን ትተን ተከተልን። ጳውሎስ እንኳን ቢከተል ሚስት የለው ልጅ የለው ድስት የለው፣ እኔ ግን እኮ ሚስቴን ልጆቼን ስራዬን ሁሉን ትቼን የተከተልኩ እና ምን ብሎ ይጽፋል? ጸጋና ሰላም ይብዛላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን በሉ እስቲ። ጴጥሮስ እየተናገረ ያለው ኢየሱስ ክርስቶስ ከሙታን በመነሳቱ ርስት አለን ነው የሚለው። እኔ የምረዳው መጽሐፍ ቅዱስንም አዲስ ኪዳንን በሚገባ ስናነብ ርስታችን የተወሰነ የተከለለ መሬት አይደለም። ሰማይ ላይ ስንሄድ እግዚአብሔር አንድ የተወሰነ ሰፊ
ርስት መሬት ሰጥቶ እሱን እየሸነሸነ ሊሰጠን አይደለም። ለኔ ርስቴ ኢየሱስ ነው። ሚስማማ ካለ አሜን ይበል። ዓርብ ዕለት መሰለኝ ተናግሬያለሁ ስለ መጨረሻው ህይወትና ስለ ዘላለም ህይወት ስንናገር ትንሽ ያሳነስነው ለዚህ ነው። አንድ ርስት መሬት እንደሚሰጠን ወይም ደግሞ ቢዩቲፉል ጋርደን ውስጥ እንደምንኖር ፋንሲ የሆነ ይሄ የጆባ መጽሔት የሚመስል ላይፍ የጆባ መጽሔት አይታችኋል? ነጭ ክራባት አድርጌ በጣም የምታምር ነጭ ሸሚዝ አድርጌ በጣም የምታምር ክራባት አድርጌ ሄድኩ አንድ ቀን ቸርች። አንድ ተንኮለኛ አለ፣ ፓስተር ዛሬ የጆባ መጽሔት ላይ ያለው መስላል አለ። ከዛ በኋላ ነው በደንብ ማየት የጀመርኩት የጆባ መጽሔት። ዝንጥ ያሉ ጸጉራቸው እንኳን ትንሽ ወጣ ገባ ያለ የሉ ክርክም ያለ እና በእንትን በአበባ መሃል እንዲብቅ እንትና ደግሞ ከዛ በዛፍ እንደዚህ ከዚህ በኩል በእሳር ላይ እንዲተኝተው ልጅ ወንድ በቃ ወንድ ሴት ልጅ ወንዱ ትልቅ ሴቷ በቃ ፐርፌክት። እኛ ተስፋችን ቢዩቲፉል ጋርደን አይደለም። ተስፋችን ተሸንሽኖ የሚሰጥ መሬት አይደለም፣ ኮንዶሚኒየምም አይደለም። ወይም ደግሞ ተስፋችን 24 ሰዓት ዝም ብሎ ከቦ ጌታን መዘመር አይደለም። እሱ መሃል ላይ ቁጭ ብሎ እኛ መዝሙር እየዘመርን 24 ሰዓት that's boring። እውነት ቦሪንግ ነው። እንደዚህ ካልኩ በጣም አሳንሰዋለሁ የዘላለም ህይወትንና ተስፋን። ለኔ ርስቴ ራሱ ኢየሱስ ነው። ለኛ ርስታችን ራሱ ኢየሱስ ነው። ክብር ለእርሱ ይሁንለት። በጭብጨባ በእልልታ ባርኩት። ከሱ ጋር መሆን ከሱ ጋር መኖር ለዘላለም ከሱ ጋር መሆን ከሁሉም ይበልጣል። ምን አዲስ ነገር ፈጥሮ ያስደስተን ይሆን ብላችሁ እያሰባችሁ ነው? ከመጀመሪያ እጁ ሳይነካው በአፉ ብቻ እየተናገረ ይሄንን ተመራምረው እንኳን ያልጨረሱትን አስደማሚ የሆነ ዩኒቨርስ የሰራው ጌታ ሃሌሉያ ሃሌሉያ። የፍጥረት ሁሉ ፈጣሪ ሰው የምንባለውን አስደናቂና አስገራሚ ፍጡሮች ከአፈር አበጅቶ እፍ ብሎ የሰራ ሁሉም ነገር እኮ እግዚአብሔር ከሰራው ፍጥረት ነው። አሁን ኮፒ የሚደረገው የአውሮፕላን ቴክኖሎጂ ከወፍ ነው። ኮምፒውተር የተሰራው ከሰው ነው። ኢሚቴት የሚያደርጉት እኛ ነው አይደለም እንዴ? ይሄ ሲስተም ዩኒት ነው። እነ እጅና እነ እግር አውትፑት ዲቫይስ ናቸው። እነ ጆሮና እና አይን ኢንፑት ዲቫይስ ናቸው። ኢንፎርሜሽን ይገባል፣ ፕሮሰስ ይደረጋል። ኢንፎርሜሽን ደግሞ ተሰርቶ ይወጣል። ይሄው ነው አለቀ። ኮምፒውተር ይሄው ነው። ኢንፑት አውትፑት ኦፕሬሽን ነው። ኤአይ እኮ አሁን እየሞከሩ ያሉት አርቲፊሻል ኢንተለጀንስ ወደኛ ለመቅረብ እኮ ነው እንጂ አዲስ ነገር መስሏችሁ ነው? ምኑ ነው የሚያጓጓን? እስቲ ንገሩኝ። ይሄንን ሁሉ የፈጠረ የክሪኤቲቪቲ ሁሉ ክሪኤተር እሱ እረኛችሁ ይሆናል። እንባዎችን ከአይን ሁሉ ያብሳል። ለከተማይቱ የመብራት ብርሃን አያስፈልጋትም፣ በጉ ራሱ መብራት ይሆንላታል። ከጌታ ጋር እንዲሁ ለዘላለም እንኖራለን። ከጌታ ጋር ለዘላለም እንኖራለን። ከጌታ ጋር ለዘላለም እንኖራለን። ሞር እንድንናፍቅ ያስፈልገናል ወገኖቼ። ጋርደን እያሰብን ነው በደንብ ያልናፈቅ ነው። ከዚህ በኋላ የዘላለምን ህይወት ስናስብ ኢየሱስን እንናፍቅ፣ እግዚአብሔርን እንናፍቅ፣ መንፈስ ቅዱስን እንናፍቅ። ያለ ድካም፣ ያለ ችግር፣ ያለ ፈተና፣ ያለ መሰናክል፣ ያለ ገደብ ከጌታ ጋር የምንኖርበት ህይወት እየመጣ ነው። እስኪ ለኔ ርስቴ ኢየሱስ ነው በሉ። እስቲ በደንብ ጮክ በሉና ለኔ ርስቴ ኢየሱስ ነው በሉ። እሱ ያስደስተናል፣ እሱ ያስደንቀናል። አይፎን 17 አልመጣም። እሱን ሚስ የምታረጉ እንዳይመስላችሁ። በኔክስት ቴስላ ሚስ አረጋለሁ አይቼው በሞት እንዳትሉ ወገኖቼ። ምን ሄደው ወደ ጌታ ነው። የነ ላስ ቬጋስ መብራት ሲጠፋ፣ የነ ኒውዮርክ ክብር ሲጠፋ፣ የላይኛዋ ከተማ ለዘላለም እንደደመቀች ትኖራለች። ከሞት በኋላ ከሱ ጋር ደምቀን እንኖራለን። አጠገባችሁ ላለው ሰው ለኔ ርስቴ ኢየሱስ ነው በሉት። ለዚህ ነው እኮ ጠብ የማይኖረው። ለእንትና 500 ተሰጠው ለእንትና 400 ተሰጠው አይባልም። ሰማይ ላይ እነ ጳውሎስ ይሄን ሁሉ ሰብከው ሄደው መጨረሻ የቀረው ሐዋርያ ዮሐንስ ነው። በሰማይ ላይ እየዞርኩ እያየሁ እያለ አንድ ድምጽ ሰማሁ አለ። ከእንግዲህ በኋላ በጌታ ሆነው የሚሞቱን ሙታን ብፁዓን ናቸው። ከዛ በፊት እኮ የሞተ ሰው ሬሳ ነው። በጌታ ሆኖ የሚሞት ግን ብፁዕ ነው።
ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ አውጅ በሰማይ ላይ አለኝ። ወገኖቼ ለድካማችን ሽልማት የሚሰጥ ጌታ ይመጣል። ትንሣኤው ይሄንን ታላቅ ርስት አረጋግጦልናል። ኢየሱስ ክርስቶስ ይመጣል፣ ይሸልመናል። ርስታችን እሱ ነው፣ ርስታችንም ያወርሰናል። ዛሬ የምናደርገውን እያንዳንዱ መልካም ነገር ላበረታታችሁ ፈልጋለሁ። በታላቁ ተስፋ ኮንቴክስት ውስጥ ሆናችሁ አድርጉት። ለምን አንዳንዴ የሌሎቹ ሃይማኖት ሰዎች ሚስ አንደርስታንድ እንደሚያደርጉን ስለ ጽድቅ ስራ ግድ የሌለን ጴንጤ አንዴ ድኛለሁ ይላል፣ ከዛ በኋላ እንደ ልቡ ነው። ለዚህ ነው እኮ እነሱ ጋር የኔ ቢጤ የማይሄደው ምናምን ይላሉ። ቸርቻችን ማለት ነው። እኔ አንዱ ሲከራከር የት አለ ለማኝ እንኳን እናንተ ቸርች አይመጣም ማለት እንዴ? እኛ ጨዋነን እኛ ነን እነሱ ጋር ምን ሄደው አልኩት። ጴንጤ ጨዋነን እኛ ነን እነሱ ያሉበት ጋር ሄደን ነው የምንሰጠው አልኩት። አሜን ነው ወይ? ክብር ለኢየሱስ ይሁን። ልላችሁ የምፈልገው ግን አንዴ ተመዝግበናል። ኦፍ ኮርስ ርስታችን እሱ ነው፣ የዘላለም ሕይወት እናገኛለን። ግን ከድካማቸው ያርፉ ዘንድ ስራቸው ደግሞ ይከተላቸዋል ይላል። ኢንቨስት በእግዚአብሔር ኪንግደም ላይ ዛሬ። ሌላውን ነገር ሁሉ ጥለን እንሄዳለን። ጊዜያችሁን ዛሬ ለጌታ ኢንቨስት አድርጉ። ገንዘባችሁን ኢንቨስት አድርጉ። ቅድም ስንሰማው የነበረው ነገር የሚገርም ነው። እያንዳንዱ ልጃችሁን ለአርብ ፕሮግራም ይዛችሁ የመጣችሁባት ምርጫ መርጣችሁ ሳክሪፋይስ አድርጋችሁ የመጣችሁባት ይከተላችኋል። የሚስማማ ብቻ አሜን ይበለኝ። በመረዳት እንድንኖር ያስፈልጋል። ትንሣኤ ታሪካችን ነው። ትንሣኤ የዛሬ ህይወታችን ነው። ትንሣኤ የነገ ተስፋችን ነው። ረጅም ጭብጨባና እልልታ ለጌታ ክብር ለሱ ይሁን።